እንደ ዛሬ ደስ ብሎኝ ማለት ነው። እንደ ዛሬ ሩታ አስደስታኝ ማለት ነው። ሁሌ እያስደሰተችኝ ነው። ደግሞ የዛሬው ደግሞ ለየት ያለ አንጀቱ ቅጥል ይበል። ሄልማትዬ ሄልሚልዬ እንዲህ ነው እንዴ? አየሽ በተግባር አሳየችሽ ማለት ነው። አሰላም አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ደግሞ እንደተለመደው ሼር ላይክ በማድረጋችሁ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬ ደግሞ ይዤላችሁ የመጣሁት በአዲስ ባበደ በጣም ደስ የሚል ማለት ነው። በጉጉት የምንጠብቀው የነበረው ማለት ነው ሩታና አብርሽ ታረቁ። አልሐምዱሊላ። ማን ነው ፍቅርም ያሸንፋል የሚለው? ማን ነው ፍቅር ያሸንፋል? ፍቅር ያሸንፋል። ሩታዬ ተሸንፋ እንግዲህ የአብርሃም እንግዲህ የባለቤቷ የልጇ አባት እንግዲህ በደንብ አድርጋ አዘና ፈታ አድርጋ እንግዲህ ዛሬ ሞቆት ራሱ እያራገበችለት ነበረ። እንዲህ ስታደርገው እውነት ሩታ ናት ወይስ ሌላ ሰው ናት ወይስ ሌላ ሰው ነው ብሎ እንግዲህ ግራ ገብቶት ማለት ነው። ጨንቆታል እላችኋለሁ። ምን ልላችሁ ልበላችሁ ማለት ነው። እንግዲህ ሩታ ዛሬ ሰራች። በቃ እንዲህ ነው ጎበዝ እንዴ! ባልሽ ነው ጠበቅ አድርገሽ ያዢ። እንዲህ ካልያዝሽማ እናቴ በአሁን ሰዓት ሁሉም ሌባ ሆነዋል። ማንም እንዳታምኝ ጠጋ ያሉ የራሳቸው ነው የሚያደርጉት በአሁን ሰዓት ማለት ነው። እና ራስሽን ጠብቀሽ ባልሽን በእጅሽን ጠበቅ እንዳትለቂ ጠበቅ አድርገሽ ቁጭ አድርገሽ ያዢ ማለት ነው። አሁን አወቅሽበት ጎበዝ። እውነት አንደኛ ዛሬ ሰራሽላት። የተለመደች ጦጣ ጥሉ ብላ ስትመጣ ጡል አረገቻት። ሩታ ጡል አረገቻት። የት አባቷ እንዲህ ነበረ ባይሆን ነበር እንግዲህ አቶ ሄርሜላ ስትመጣ ጡል ስትል አቶ ባለቤቷ ንግስቴ ሩታ ስታይ ደነገጠች። ምን ልታረጊ መጣሽ ብላ አባረረቻት እላችኋለሁ። ጉድ! ተውጪው ተመለሰች። ውሽማ እንዲህ ነው እንግዲህ። አብርሽ ትናንትና እንግዲህ የሆነው ነገር አይታችሁ ነበረ። እንግዲህ ዛሬ የልጅ አባት ነው። ዘና ፈተላ አድርጎ ደብሮታ ስደውልለት ብቻዬን ነኝ ደብሮኛል አለኝ እና ሊደብረው ደግሞ አልፈለኩም። እኔ ዘና ፈታ ላረገው ፈልጌያለሁ የልጄ አባት ብላ እንግዲህ ሩታ ማለት ነው ትናንትና መታ እንግዲህ ፀጉሩን በመደባበስ ምን ማለት እንግዲህ እሱ ደነገጠ። ለምን ሩታ እንደዚህ ሆና አታውቅም። ሁሌ እየለመናት እንጂ እንደዚህ ለምናው አታውቅም ነበረ ማለት ነው። ሁሌ ሲለምናት ነበረ እንጂ እሷ ስትለምነው አይተን አናውቅም ማለት ነው። ዛሬ ደግሞ ጉድ ሰራችላት ማለት ነው። እንግዲህ እንደዚህ ነው ሩታዬ። እውነት አንቺ ማንም በአንቺ አሁን ጎበዝ፣ በአንቺ መሀል ማንም የሚገባ ሰው የለም ማለት ነው። ለምን በአሁን ሰዓት ማንም የምታምኘው ሰው የለም። እንኳን እንደዚህ ጓደኞችሽ ማለት ነው እንኳን ጓደኞችሽ የእናትሽ ልጅ እንኳን በአሁን ሰዓት አታምኚ ማለት ነው። እና ስለዚህ ጥሩ አድርገሻል ማለት ነው። አሁኑ ከአንድ ልጅ እንደዚህ መጣላት የልጃችሁ ደግሞ ጥሩ ፍቅር ማሳየት ጥሩ ነገር ማድረግ አንቺን ብለሻል እኮ የልጄ አባት ነህ፣ ልጄን አንድ ነገር ቢለኝስ፣ ልጄ አንድ ነገር ቢሰማውስ እና አንተ እንዲሳረግህ ብላ እንግዲህ መጥታለች በቀንነት ማለት ነው። ሩታዬ ማለት ነው የኔ ቆንጆ በጣም አምሮብሻል። እንኳን የወለደም ያገባሽም አትመስይም። ትንሽ ቦርጭሽን አጥፊው። አዎ ትንሽ ቦርጭሽ የመጣ ነው። ቦርጭሽ ብቻ ትንሽ አጥፊው እሱን እንጂ ምንም እንደው በቃ በፊት አሁን ተሽለሻል። እንደው ትንሽ ሞላ ብለሻል። በፊት እኮ እንዲህ አልነበርሽም። እንደው ቅጭጭ ያልሽ ነበር። አሁን ሞላ ብለሽ በቃ ሞላሽ፣ ሙሉ ሴት ሆነሻል። ንግስቴ ማለት ነው። ተማንም አታንሽም የኔ ቆንጆ፣ በጣም ታምሪያለሽ። በዛ ላይ ደግሞ ትግስትሽ፣ በዛ ላይ ደግሞ ሰምተሽ ያለ መስማት ዝም ማለትሽ አዋቂ በቃ በጣም ጥሩ ጎበዝ ሰው ነሽ ሩታ ማለት ነው። እና ሄርሜላ እንግዲህ ልብሷን ሄዳ እንትን ብላ እንግዲህ ጠልባይ ነው መሰለኝ ያው የክራይ ተከራይታ ልብሷን ግጥም አድርጋ ለብሳ አብርሽን ልታደጃጅል ስትመጣ
አቴው አቶ ንግስቴ እኔ ቤት ነኝ ያለሁት በአባወራው እኔ ነኝ ብላ እንግዲህ እንዲህ ልክ ሰራችላት። እኔ ልክፋት ሲላ አትከፍትም እኔ ነኝ ምን ከፍትላት አለችው። ከዛ በኋላ ምን ነው ሚስትህ እኮ ነኝ ምን ሆንክ አብርሽ ሸንቀጥ ብያለሁ እኮ አታየኝም ወይ አንድ ልጅም የወለደ አልመስልም እንኳን እኔ ብላለች። እውነትሽ ነው እንኳን አንድ ልጅ የተነካሽም አትመስይም ማለት ነው። በጣም አምሮብሻል ማለት ነው። ማሻአላ ተባረካላ ማለት ነው። ያው የታጨሽም አትመስይም ማለት ነው። እና ጎበዝ ንግስቴ ንግስቴ የምትባየው አንቺ ነሽ ማለት ነው። በዛ ላይ ደግሞ ጸባይሽ፣ በዛ ላይ ደግሞ ክብርሽ፣ በዛ ላይ ስንት ነገር አንቺ እያሳለፍሻቸው ነገር አለ። እንደ ሩታስ እንደዚህ እያሳለፈ ሰው አለ? ማንም የለም ማለት ነው። ሩታ ማለት በጣም ጀግና፣ ታጋይ፣ ታጋሽ ልጅ ናት ማለት ነው። እንግዲህ አብርሽ የሚለውን ጠፋ። እንግዲህ ሞቀው ቁጭ አለ። እንዴት መጣሽ አላት። ሚስትህ እኮ ነኝ ለምን አልመጣም ናፍቃኝ ነው የመጣሁት ደበረኝ አላልከኝም ወይ ስለው አላልኩሽም ብሎ ደግሞ ሲክድ አትካድ እንደ ለምን ትፈራለህ አብርሽ ሚስትህ እኮ ናት አትፍራ ካለችህም ካልክም ችግር የለውም አዲ ሁሉም ሰው የሚያውቃችሁ ሚስትህ ናት ለምን አስፈራህ የፈለገ ነገር ቢሆን አትፍራ እኔ አላልኩሽም ብሎ ሲል ብለኸኛል አውርተናል ብለኸኛል እና አንተን ለማዝናናት አንተን ለማስደበር ሳይፈልግ ልትዝናናልኝና እንትን ልልህ ነው የመጣሁት ብላ እንግዲህ ታሽኮረምመዋለች። ስታሽኮረምመው እንዳለው ሞቀው ሞቀው እላቸዋለሁ እንደው በቃ ማራገቢያ ራሱ ጠፍቶ በስልክ ገበር በሱ እያራገበችለት ነበረ። እንግዲህ ለምን መጣሽ ዛሬ አላምንሽም እንደዚህ የሆንሽው አይንሽ ቀልተዋል ጠጥተሻል አላት። አዎ ውይ ሴት ልጅ እኮ ነኝ እንዴት እጠጣለሁ? አይ ጠጥተሽ ነው የመጣሽው እንጂ አይንሽ በሰላም አይደለም አንቺ እንዲህ የምትሆኝ ወይስ ሄሊሜና እበቀላታለሁ ብለሽ ነው? ሄሊሜና የምንድነው እንትን እንጂ የትዳር አንፈልገውም ብለሻት ነበረ አይደለም ወይ አለች። እኔ አላልኩም አለች። እንግዲህ ብለሻታል አሁን እሷን ለመበቀል ነው የመጣሽው እንጂ እኔ አላምንሽም እውነትም አንቺ አምኜሻል ስላት ኧረ እኔ ከእንግዲህ ባለቤቴ ነህ ማንም የፈለገው ነገር አደርግልሃለሁ የምትፈልገው ነገር አደርጋለሁ ልጄ አባት ነህ ይሄን ቆንጆዬ ልጄ ያሰጠኸኝ አባት ነህ እኔ ከእንግዲህ እያልከው ሁሉም እሺ እሱ ምንም መስሎ አንታየውም። እኔ ደግሞ የእነሱ ነገር ማለት ነው ሩታ ስትለመን አብርሽ ያዙኝ ልቀቁኝ ይላል። አብርሽ ሲለመን ደግሞ ሩታ ያዙኝ ልቀቁኝ ትላለች። ዛሬ ደግሞ ሩታን እንደው በቃ እንዲህ መሬት ሆና ፍራሽ ሆና ስትመጣ ደግሞ እሱን ሊቀበላት ነው። ግን የደስታ ብዛት እኮ ነው ደነዘዘ። የደስታ ብዛት ደንዝዞ ቁጭ አለ። እንደው አልቆምም አለው እኮ ጭራሽም ተነስ እዚህ ጋር ትለዋለች። ምንም ዛሬ እንደው መዝናናት እፈልጋለሁ እንዝናና እንውጣ የፈለገው ቦታ አለች። እሷም ልታዝናናው ፈለገች። ይዤው ልወጣ እፈልጋለሁ ደስ እንዲለው ብላ እንግዲህ ንግስቴ ሩታዬ ማለት ነው እና ቆንጆዋ እቺ ማለት ነው የማትበገለዋ ማለት ነው። ሄልማታ እንግዲህ የሄልማታ ላላቅላቃዮች እናንተ ዝም ብላችሁ ማለቅለቅና ዝም ብላችሁ የሌለ ነገር ያልሆነ ውሸት ሀሰት ነገር እያወራችሁ ሚዲያን ሁሉን ትዘረጥጡታላችሁ ማለት ነው። ይዘርጥጣችሁና እንደው ዝርጥጥ ያደርጋችሁ ይኸው እነሱ ታረቁ ማለት ነው። እናንተ ምን ታመጣላችሁ ማለት ነው። እንግዲህ ዛሬ የሆነ ነገር ብለሽ ነው የመጣሽው እንጂ አንፈልግሽም 3 ቀን ድረስ መጠራት አለብሽ አይንሽ ራሱ ቀርተዋል በጤናሽ አይደለም አለች። እሷም ጃኬቷን አውጥታ በቃ ይኸው እኔ እንደዚህ ነኝ አለችው። እንግዲህ አታሳስችኝ ነው እንደዚህ ተይ እንደዚህ ምንድነው አትበይኝ አላት። አታሳስችኝ ነው አታሳስችኝ ነው ምንድነው አላት። ኧረ በቃ ተይ ሙድ አትያዥብኝ ነው ምሽ አላት። እሷ ሙድ አለመያዝ አይደለም በጣም ትወዳለች አብርሃም በጣም ነው የምትወድ በእውነት ከፍታ አትናገርም እንጂ ሩት በጣም ነው የምትወድ ማለት ነው። እና አሁን ታዲያ ምን ይዛ ቁጭ ትበል እናቴ ውስጥ ገባችባት እኮ ገባችባት ማለት ነው። ስለዚህ ቶሎ ብላ በእጇን ልቅም አድርጎ መያዝ እንጂ ነገ ከነገ ወዲያ ብሎ መጠበቅ ሌላ ነገር ነው የሚመጣው ማለት ነው። እና ሩታ ከእንግዲህ ማንም አይወስድብሽም ባለቤትሽ ነው የመጀመሪያ ባልሽ ነው። አንቺን በደንብ አድርገሽ ከእንግዲህ የሰው ወሬ ሳትሰሚ ምን ሳትይ ልክ አስገብተሽ አስረግጠሽ አኑሪ ማለት ነው። እንግዲህ ቤተሰብም እንደሚወድሽ ታውቂያለሽ ሁሉም ህዝብ እንደሚወድሽ ታውቂያለሽ። ብዙ ነገር በትዕግስትነትሽ በሰው ክብርነትሽ
በብዙ ነገር ሁሉም ሰው ይወድሻል ማለት ነው። እና አንቺም ደግሞ ከእንግዲህ ይሄ ተውና ቤታችሁን ንግስት የሆናችሁ ቤታችሁ ይህን ቤት ለምን ተከራየ? እንትን የሌለው ሙከየፍ ኤሲ የሌለው ቤት አለችው። ደህና ቤት አትከራይም እንዴ? ይሄ ቤት ለምን ተከራየ? እንግዲህ ሩታና አብርሽ እንግዲህ ጥሩ ነገር ታወሩ። ጓደኞቹ አንዴ ይቀየሩባታል፣ አንዴ ደህና ይሆናሉ። ሁሉም እንትን ብሏል ማለት ነበረ ማለት ነው። እና አሁን ግን አልሐምዱሊላህ ነቃች። የወለደ ሰው አንዴ ያይና መልሰው ደግሞ ይሄ ነገር እናቴ ሳይቀዘቅዝ በውስጡ ምን ነገር አንድ ነገር ሳይገባ ሊያዝ በደንብ ይልና ያ ሰው ልጅ ሚስት ባለቤቱ በደንብ አድርጎ ይዛል ማለት ነው። እንግዲህ ሚስትህ ነኝ በደንብ አድርገህ አይኔን ያየኸኝ አውራኝ ስትለው ፈርቼሻለሁ፣ አይንሽ ቀልቷል፣ ጠጥተሽ ነው የመጣሽው አላይሽም አላት። ኧረ በእናትህ ምን ሆነህ ነው? እኔ ሴት ልጅ ነኝ እኮ ስላት፣ አይ እኔ አላምንሽም 3 ቀን ድረስ መመርመር አለብሽ አላት። እና እኔ ዛሬ ቤት አልቀመጥም፣ መውጣት እፈልጋለሁ፣ እንውጣ፣ የትም አልሄድም፣ የትም አልሄድም፣ እየኝ አላይሽም። እንግዲህ ደስ የሚል ጨዋታ ሁለቱም ደስ የሚል በቃ ታውቃላችሁ። እኔ እንጃ እንደዚህ ሆነው አናቅም ነበረ፣ ናፍቆን ነበረ የነሱ ደስታና የነሱ እንደዚህ ፍቅራቸው ምናቸው ማለት ነው። እንግዲህ ልጅህንም በአንተ ነው የወጣው፣ ከንፈሩን አንተ፣ ቁመቱን አንተ የምትሰራው ሁሉም ነገር እሱ የሚሰራ አለችው። እና በአንተ ኮፒ ነው የወጣው አለችው። በአንተ በራስ ኮፒ ነው ሁሉም ነገር። እኔ አላሳዝንህም? በእኔ እኮ አንድ ነገር አልወጣም ምናምን አለችው። ከዛ ይሁን ደግ ምን ይሁን እሱ በቃ ታውቃላችሁ እየተሽኮረኮመ ነው በቃ ሲያያት፣ አለባበሷ፣ ያነጋገሯ፣ ምኗ በቃ አንጀት የሚርስ ማለት ነው። አንጀት የሚርስ አንጀቱን አራሰችው። ዛሬማ ደስ ብሎታል። ዛሬማ አቤት አቤት እንጃ በቃ ሂጂልኝ ምናምን አላት። አልሄድም ዛሬ ቤት ነኝ፣ የሚመጣ ሰው እኔ ነኝ የምከፍተው፣ የሚቸግር እኔ ነኝ የምናገረው። ከእንግዲህ ማን የሆነ ሰው ብላ እንግዲህ ሩታ ወገቧን አስራ ተነሳች። እኔ እዛም ቀን ብዬ ነበር ሩታ ይበቃሻል፣ ይሄ ልማት እንትኑ አይደለም እንደዚህ የምትሆነው እና ትንሽ ወገብሽን አስረሽ ተንስተሽ ባልሽን በራስሽ እጅሽን አስገቢው። ይሄ ሴጣን ውጪ ይሁን፣ ሴጣን የሚመጣ ነገር እዛው ይቅር ብዬሽ ነበረ ማለት ነው። ከሰማሽኝ ማለት ነው። እና በጣም ደስ ብሎኛል ማለት ነው። እንደዚህ ፍቅራችሁን እንዲህ ተመልሶ እንግዲህ ፍቅር ያሸንፋል። እንግዲህ ሩታ ተሸንፋ እሱን ለማዝናናት እንግዲህ ትክክል በሆነ አንዳንድ ባለቤት ወይ በእጁ በኪሱ የሆነ ነገር ሳይኖረው ወይ የሆነ ነገር ሳይኖረው ከፍቶ ለመናገር ይፈርና አልወጣም ሊልም ይችላል። ደግሞ ውስጡም ሊረበሽ ይችላል። ግን እሷን ያን ሁሉም አውቃው እንግዲህ ዛሬ ባሏን ልታዝናናና ጭንቀቱ ምንድን እንደሆነ ልጠይቀው እንግዲህ መጣች ማለት ነው። እሷ አትጠጊኝም ምንም ቢላትም እንግዲህ የትንሽ ጊዜ ዘና ፈታ አድርገዋለች። እንግዲህ ደስተኛ ሆነዋል። በዚህ ቪዲዮን እነሱም ደስተኛ ሆነዋል። ሄሊማታ እንግዲህ ጡል ብላ ስትመጣ ያላሰበች ነገር አጋጠማት ማለት ነው። የቤቱ አባወራ አይታ ደነገጠች ማለት ነው። አብርሽ በድንጋጤ እሱ በድንጋጤ እንግዲህ ደስ የሚል በቃ ታውቃላችሁ ደስ የሚል የሚጣፍጥ ነው ዛሬው ማለት ነው። እና እናንተም ቤተሰብ እናንተም ሀሳብ አስተያየት እስቲ እንደዚህ ላይ ማለት ነው በልጅ ላይ ልጅ ሌላ ውሽማ መጥቶ ሲመጣ ምን ይመስላችኋል ማለት ነው። እንደ ሩታ ፍቅር እንደዚህ ፍቅር የሰጠች እናንተም እንደዚህ የባላችሁ ፍቅር ስጡ፣ የሚስታችሁን ፍቅር ስጡ ማለት ነው። እና ቤተሰብ የዛሬ ደግሞ በዚህ ነው ለየት ያለ የመጣሁላችሁ። እናንተም እንደምትወዱት ተስፋ አደርጋለሁ። በእናንተ የሚጠበቀው ቪዲዮ እስከ መጨረሻ አይታችሁ ሼር፣ ላይክ፣ ኮሜንት ሀሳብ አስተያየት በማስቀመጥ ቤተሰብ ሁኑ። በሌላ ደግሞ በቀጣዩ እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ